አያቴ ለመሆኑ ኢየሱስ ወይም ኢሳ በትክክል ማን ነው የሚል ጥያቄ ተሰነዘረ። በክፍሉ ውስጥ የኤሌክትሪክ ንዝረት ያህል የሚሰማ ስሜት አለፈ። ይህ ጥያቄ ሁሉም ለመጠየቅ የፈራው ግን ደግሞ ሁሉም መልሱን ለማግኘት በጽኑ የፈለገው ነበር። አዛውንቱ በጣም ረቂቅ ነገር በእጃቸው እንደያዙ ሁሉ በታላቅ ትህትና ተነስተው ቆሙ። ልጄ ሆይ በማለት ጀመሩ። ሙስሊሞች ኢየሱስን በጥልቅ ይወዱታል። እርሱ ክቡር ነቢይ፣ የአምላክ መልእክተኛ፣ ከድንግል ማርያም በተአምር የተወለደ መሆኑን እናምናለን። ነገር ግን እርሱ አምላክ ነው ወይም የአምላክ ልጅ ነው ብለን አናምንም። ፍራንክሊን ምራቁን ዋጠ። ሙሉ የእምነት ሥርዓቱ ገደል አፋፍ ላይ የቆመ መሰለው። ግን እኮ ተአምራትን አድርጓል በማለት በለሰለሰ ድምፅ ተከራከረ። ይህንን ማድረግ የሚችለው አምላክ ብቻ ነው። አዛውንቱ ራሳቸውን በመነቅነቅ አረጋገጡ። አዎ ዕውሮችን ፈውሷል፣ ሙታንንም አስነስቷል። ነገር ግን እያንዳንዱ ተአምር የተከናወነው በአምላክ ፈቃድ እንጂ በራሱ ኃይል አልነበረም። ከዚያም ቁርአንን ከምዕራፍ 5 ከአንቀጽ 110 ላይ ያለውን ቃል በለሰለሰ ድምፅ አነበቡ። ዕውር ሆኖ የተወለደንና ለምጻምንም በፈቃዴ ታድናለህ። ቃላቱ ልብ ውስጥ ሰርገው ገቡ። ዲያጎ በሐሳብ ተውጦ ስለዚህ እርሱ ነቢይ እንጂ አምላክ አልነበረም ማለት ነው አለ። አዛውንቱ ፈገግ ብለው አዎ እንደ ኖህ፣ አብርሃም፣ ሙሴና ሙሐመድ ሰለላሁ ዐለይሂ ወሰለም ሁሉ አንድ መልእክት ይዞ የመጣ ተወዳጅ ነቢይ ነው። እርሱም አንዱን አምላክ ብቻ አምልኩ የሚል ነው አሉ። በመቀጠል ሁሉም ትንፋሹን ውጦ የጠበቀው ጥያቄ መጣ። ፍራንክሊን በሹክሹክታ ግን ተሰቅሏልን ሲል ጠየቀ። በክፍሉ ውስጥ የነበረው ዝምታ በጣም ከባድ ከመሆኑ የተነሳ ዘቦቹ እንኳን ትንፋሻቸውን የዋጡ ይመስሉ ነበረ። አዛውንቱ ከቁርአን ከምዕራፍ 4 ከአንቀጽ 157 ላይ አነበቡ። አልገደሉትም፣ አልሰቀሉትም፣ ግን ለእነርሱ የተሰቀለ ሆኖ ተመሰለባቸው። በአዳራሹ ውስጥ የሹክሹክታ ድምፅ ተሰማ። ብራንደን ደንግጧል። የድዌን አፍ ተከፍቶ ቀርቷል። ብሮክ ደረቱ ላይ ያለውን የመስቀል ንቅሳት ጨበጥ አደረገ። ፍራንክሊን በድንጋጤ ወደ ራቀ ቦታ እያየ ስለዚህ ኢየሱስ በመስቀል ላይ አልሞተም፣ ሕይወቴን ሙሉ የሰበኳቸው ስብከቶች በሙሉ ስህተት ነበሩ አለ። አዛውንቱ ወደ እርሱ ጠጋ ብለው እጃቸውን በትከሻው ላይ አሳረፉ። ልጄ ሆይ አንተ የዋሻህ አልነበረም። በቀላሉ በሰው ልጆች የተቀየረውን እንጂ አምላክ ያስተማረውን አልነበረም የተማርከው። ኢየሱስ መለኮት ነኝ ብሎ አያውቅም። የአምላክ አገልጋይ ነኝ ነው ያለው። ከዚያም እኔ የአምላክ ባሪያ ነኝ። ቁርአን በምዕራፍ 19 በአንቀጽ 30 የሚለውን ጥቅስ አነበቡ። የፍራንክሊን ጉልበቶች ዝልፍልፍ አሉ። ደረቱን ይዞ ቀስ ብሎ ተቀመጠ። አዛውንቱ በመቀጠል እውነት ኢየሱስን አያዋርደውም፣ ይልቁንም ያከብረዋል አሉ። ከፍራንክሊን ጉንጮች ላይ እንባዎች መፍሰስ ጀመሩ። ጸጥ ያለ የሚንቀጠቀጥና ሊገታ የማይችል እንባ። በዙሪያው የነበሩት እስረኞች በግርምት ዓይኖቻቸውን አፍጥጠው ይመለከቱት ነበር። በአንድ ወቅት በብዙ ሕዝብ ፊት ይሰብክ የነበረ ሰው፣ በአንድ ወቅት በሙስሊሞች ላይ ይስቅ የነበረው ሰው፣ በአንድ ወቅት የእስልምናን ሐሳብ ያጥላላ የነበረ ሰው ዛሬ እውነትን ለመጀመሪያ ጊዜ እንዳወቀ ሕፃን ይንቀጠቀጣል። ለዓመታት ሲያሳድደው የነበረው ጥያቄ በመጨረሻ መልስ አገኘ። ልቡም ከዚያ በኋላ እንደ ቀድሞ ሊሆን አልቻለም። ስለ ኢየሱስ የተገለጠው እውነት እስር ቤቱን እንደ ድንገተኛ የመሬት መንቀጥቀጥ መታው። በአንድ ወቅት ይጮሁ ያሾፉና ይሳደቡ የነበሩት እስረኞች አሁን ትንፋሻቸውን ዋጥ አድርገው ዓይኖቻቸው በሚንቀጠቀጠው የፍራንክሊን ምስል ላይ ተተክሎ ሳይንቀሳቀሱ ተቀምጠዋል። ለዓመታት የማይናወጡ ናቸው ብሎ የሚያምንባቸውን መመሪያዎች ሲከላከልና ሲሰብክ ቆይቷል። አሁን ግን ነጭ ጥምጥም ወይም ቆብ ባደረገ አንድ ቀጥ ያለ አዛውንት ፊት የእምነቱ መሠረት ተሰነጠቀ። ከብረት የከበደ ዝምታ በምግብ አዳራሽ ውስጥ ሰፈነ። ፍራንክሊን የ10 ዓመታት ክብደት በትከሻው ላይ ሲጫነው ታወቀው። መጽሐፍ ቅዱስን ይይዙ፣ ምዕመናንን ያጠምቁ፣ ስብከቶችን ያቀርቡና ከአምላክ የለሾች ጋር ይከራከሩ የነበሩትን እጆቹን በትኩረት ተመለከተ። ዳሩ ግን በእነዚያ ሁሉ ዓመታት አሁን በዚህ ቅጽበት የሚሰማውን አይነት ሰላም ተሰምቶት አያውቅም። ድምፁም እንደ ሹክሹክታ ወጣ። ኢየሱስ ኢሳ አምላክ ካልሆነ ካልተሰቀለም እንግዲያውስ ያስተማርኩት ነገር ሁሉ ስህተት ነበር ማለት ነው። አዛውንቱ አብዱላ አዚዝ የቆሰለን ልጅ እንደሚጠጋ አባት ረጋ ባሉ እርምጃዎች ወደ እርሱ ተጠጉ።
ድምፃቸው ለስላሳ አጽናኝና ጽኑ ነበር። አይደለም ልጄ፣ አንተ ያስተማርከው እውነት ነው ብለህ ያመንክበትን ነው። የተሰጠህን መንገድ ተጉዛል። አሁን ግን አምላክ ትክክለኛውን መንገድ አሳይቷል። ፍራንክሊን እንባው እየፈሰሰ ራሱን በመነቅነቅ ሰዎችን አሳስቻለሁ። በየእሁዱ መድረክ ላይ ቆም ነበር። አምላክ ይህን እንዴት ይቅር ሊል ይችላል? አለ። አዛውንቱ በቀስታ ፈገግ ብለው ሞቅ ያለ እጃቸውን በፍራንክሊን ትከሻ ላይ ያሳረፉ። አምላክ 100 ሰዎችን የገደለውን ሰው በንጹሕ ልቡ ንስሐ ሲገባ ይቅር ብሎታል። አምላክ ዕድሜ ልኩን በኃጢአት የኖረን ሰው በመጨረሻዋ ትንፋሹ ወደ እርሱ ሲዞር ይቅር ብሎታል። ታዲያ እርሱን ለፈለገ ሰው ይቅርታ አያደርግም ብለህ ታስባለህ? ፍራንክሊን ትንፋሽ አጠረው። እስረኞቹ በረጠቡ አይኖች ይመለከቱ ነበር። አዛውንቱ በመቀጠል የይቅርታው ደጅ ከሰማያት ሰፋ ያለ ነው። አሁን የምታፈሰው እንባ እውነትን ሳታውቅ ከሰበካቸው ዓመታት ይልቅ በአምላክ ዘንድ የተወደደ ነው አሉት። ፍራንክሊን ፊቱን በሁለት እጆቹ ሸፈነ። ከውስጥ እየተሰበረ ነበረ። ነገር ግን ይህ መሰበር ጥፋት ሳይሆን ዳግም መወለድ ነበር። በዚህ ጊዜ የመስቀል ንቅሳት ያለው ብሮክ የተባለው ግዙፍ እስረኛ ድንገት ወደፊት መጣ። ድምፁ እየተቆራረጠ አያቴ፣ ሕይወቴን ሙሉ እምነት ማለት ድክመት ይመስለኝ ነበር። በሃይማኖት እስቅ ነበር። ነገር ግን ያልከው ነገር ሁሉ አሁን ትርጉም ሰጠኝ አለ። ምራቁን ዋጥ አድርጎም እንግዲህ አምላክ በእውነት አንድ ከሆነ፣ ኢየሱስም በእውነት አገልጋዩ ከሆነ አሁን ምን እንድናደርግ ነው የሚጠበቅብን ሲል ጠየቀ። አዛውንቱ እያንዳንዱን በየተራ ተመለከቷቸው። ፈልጉት፣ ጥሩት፣ ልባችሁ ሲዘጋጅም እውነቱን መስክሩ። ንቅሳት የሞላው ግዙፍ ወይን በሹክሹክታ እውነቱን አለ። አዛውንቱ ራሳቸውን በመነቅነቅ ከአላህ በስተቀር ሌላ አምላክ እንደሌለ ሙሐመድም የአላህ መልእክተኛ መሆናቸውን አሉ። ቃላቱ በክፍሉ ውስጥ እንደ ቅዱስ ንፋስ አስተጋቡ። የፍራንክሊን አካል ተንቀጠቀጠ። መላ ሕይወቱ፣ የልጅነት ዘመኑ፣ የመጽሐፍ ቅዱስ ትምህርት ቤት ቆይታውና ስብከቶቹ ሁሉ እንደ ፊልም በዓይኑ ፊት አለፉ። በብዙ ሕዝብ ፊት ሲሰብክ ይታየው ነበር። ዳሩ ግን አሁን የሚሰማውን አይነት ሰላምና እርግጠኝነት ያኔ ተሰምቶት አያውቅም። ፊቱን ቀና አደረገ። አይኖቹ በእንባ ቀልተው ነበር። ከንፈሮቹም ማንም አይቶበት በማያውቀው ስሜት ይንቀጠቀጡ ነበር። አያቴ በተሰባበረ ድምፅ በሹክሹክታ ተናገረ። አስተምረኝ። በአዳራሽ ውስጥ ድንገተኛ የመገረም ድምፅ ተሰማ። ያ የቀድሞ ፓስተር፣ ሙስሊሞችን ይሞግት የነበረው፣ በእስልምና ላይ ይሳለቅ የነበረው ሰው አሁን መመራትን እየለመነ ነው። በአንድ ወቅት በቁጣና በጨለማ ተሞልተው የነበሩት የእስር ቤቱ ግድግዳዎች አሁን ነፍሳት የሚነቁበት የተቀደሰ ስፍራ መሰሉ። አዛውንቱ አብዱላ አዚዝ ቀስ ብለው ራሳቸውን በመነቅነቅ እንግዲያውስ ልጄ ሆይ ልብህን ክፈት፣ ምክንያቱም አምላክ እየጠራህ ነውና አሉት። እስር ቤቱ ከእንግዲህ እስር ቤት መሆኑ ቀርቷል። ወደ መጠጊያ መቅደስ ተቀይሯል። በውስጡም ያለው ብርሃን እየደመቀ መጣ። የፍራንክሊን የሚንቀጠቀጥ አስተምረኝ የሚል ልመና በምግብ አዳራሽ ውስጥ ጸጥ ባለ ሸለቆ ውስጥ እንደሚንከባለል ነጎድጓድ አስተጋባ። ሕይወታቸውን በሙሉ በአመፅ፣ በቤት ማጣት፣ በእምነት አልባነትና በወንጀል ያሳለፉ ሰዎች ድንገት ልባቸው በሚገርም የፍርሃትና የተስፋ ቅልቅል ሲመታ ታወቃቸው። ለውጥን የመፍራትና የደህንነት ተስፋ። በመስታወት መስኮቱ በኩል ይከታተሉ የነበሩት ሰዎች እንኳ በመገረም እርስ በርስ ተያዩ። አዛውንቱ አብዱላ አዚዝ ፍራንክሊንን በክፍሉ መሃል እንዲቆም በቀስታ መሩት። የሽማግሌው ኢማም አቋም ትሑት ቢሆንም ታላቅ ክብርን የሚያጎናጽፍ ግርማ ነበራቸው። ነጭ ቆባቸው በሚርገበገበው የፍሎረሰንት መብራት ስር የሚያበራ ይመስል ነበር። መለኮታዊ በሆነ ነገር እንደተነካ ሁሉ ፍራንክሊን ራሱን በቀስታ ቀና አደረገ። ለዓመታት ከመድረክ ጀርባ በመቆሙ ምክንያት አብዛኛውን ጊዜ ቁጥጥ ያሉና ብልህ የነበሩት አይኖቹ አሁን በእንባ አብጠዋል። ድምፁ እየተቆራረጠ በሹክሹክታ ከእንግዲህ ውሸትን አልፈልግም፣ እውነትን ነው የምፈልገው፣ ሰላምን ነው የምፈልገው አለ። አዛውንቱ ራሳቸውን በመነቅነቅ እንግዲያውስ በልብህ እያመንክ ከእኔ በኋላ በል አሉት። የምግብ አዳራሹ ትንፋሽ በሚያስቆም ዝምታ ተዋጠ። አየሩ እንኳ የቆመ ይመስል ነበረ። አዛውንቱ በለሰለሰ ድምፅ አሰሙ። አሻሃዱ አላ ኢላሃ ኢላላህ
ከአምላክ በስተቀር ሌላ አምላክ እንደሌለ መሰክራለሁ። ፍራንክሊን አይኖቹን ጨፈነ፣ ከንፈሮቹ ተንቀጠቀጡ። ከዚያም አሽሃዱ አላህ ኢላሃ ኢላላህ በማለት ተናገረ። ድምፁ በግማሽ መንገድ ቢሰበርም ቀጠለበት። እያንዳንዱ ቃል የዓመታትን ግራ መጋባት ሰባብሮ ልቡን ያሰረውን ከባድ ሸክም አቃለለለት። አዛውንቱ ቀጠሉ፣ ወአሽሃዱ አነ ሙሐመደን ረሱሉላህ፣ ሙሐመድም የአምላክ መልእክተኛ መሆናቸውን መሰክራለሁ። ፍራንክሊን በዚህ ጊዜ ድምፁን ከፍ አድርጎና በጽናት ደገመው። የሆነ ከባድ ነገር ከነፍሱ ላይ ተገፎ የወደቀ ያህል ነበረ። እንደጨረሰም ተንበርክኮ ስቅስቅ ብሎ አለቀሰ። ማንም አልሳቀም፣ ማንም አላሾፈም። መላው እስር ቤት ተአምራዊ ነገር ሲከሰት በመመልከቱ ይህን የተቀደሰ ቅጽበት የሚረብሽ አንድም ድምፅ አልነበረም። በአንድ ወቅት ሰዎች ኢየሱስን እንዲያመልኩ ያስተምር የነበረው ሰው አሁን ኢየሱስ ራሱ ያስተማረውን የአንድ አምላክን እምነት ተቀብሏል። ድዌን ከተነቀሰው ፊቱ ላይ እንባውን አበሰ። ብሮክ በትከሻው ላይ ያለውን መንቀጥቀጥ መደበቅ ስላልቻለ ከንፈሩን ነከሰ። ዲያጎ እጆቹን በግንባሩ ላይ አጣብቆ ይንቀጠቀጥ ነበረ። ከዚያም ድንገት በማይታይ ኃይል እንደተገፋ ሁሉ ብሮክ ወደፊት ወጣ። አያቴ እኔም ማለት እፈልጋለሁ አለ። እርሱ ብቻ አልነበረም፣ ድዌንም ቀጥሎ ቆመ። ከዚያም ዲያጎ፣ በመቀጠልም ሌሎች 20 የሚጠጉ እስረኞች ተከተሉ። አንድ ድምፅ ለእርሱ ያስተማርከውን ለእኛም ማስተምረን ሲል ሾክ አለ። ሌላው ደግሞ እኛም አምላክን እንፈልጋለን አለ። ድምፆቹ እየጨመሩና እየተደራረቡ የምግብ አዳራሹ በጽኑ ቅንነት ተሞላ። አዛውንቱ እጆቻቸውን በቀስታ አነሱ። ኑ ልጆቼ ቀረብ በሉ አሉ። ተማሪዎች በሚወዱት መምህር ዙሪያ እንደሚሰበሰቡ ሁሉ እስረኞቹም በአዛውንቱ ዙሪያ ክብ ሰሩ። እያንዳንዱ በየተራ ሻሃዳን ደገመ። አንዳንዶቹ እየተንቀጠቀጡ በሹክሹክታ፣ አንዳንዶቹ ደግሞ በጽኑ ድምፅ ተናገሩት። አንዳንዶቹ ድምፃቸውን እስኪያጡ ድረስ አለቀሱ። እያንዳንዱ ምስክርነት የ10 ዓመታትን ጨለማ የሚቀድ የብርሃን ጨረር ይመስል ነበር። የመጨረሻው ሰው ሲጨርስ ክፍሉ የእስር ቤት የምግብ አዳራሽ መሆኑ ቀርቶ ወደ መቅደስነት ተቀይሮ ነበር። ከጡብ ሳይሆን ከነፍሳት የተገነባ መስጂድ መሰለ። ያለ ስሜት እንዲቆሙ የሰለጠኑትና ጠንካራዎቹ ዘቦች እንኳ ሳይቀሩ አይኖቻቸውን ሲያብሱ ታዩ። በዚህ ሕንፃ ውስጥ ብጥብጥንና ሞትን አይተዋል። ዳግም መወለድን ግን አይተው አያውቅም። አዛውንቱ አብዱላ አዚዝ አይኖቻቸው እያብረቀረቁ ክፍሉን ቃኙት። ዛሬ አሉ፣ እናንተ የተከተላችሁት እኔን አይደለም፣ የተከተላችሁት እውነትን ነው። የጠዋቷ የፀሐይ ብርሃን በብረቱ አጥሮች ውስጥ ሰርጎ በመግባት በቀጥታ በሽማግሌው ኢማም ነጭ ቆብ ላይ ሲያርፍ ሰማያት ራሳቸው የዚያ ቅጽበት ምስክር የሆኑ ይመስል ነበር። በአንድ ወቅት በጨለማ ተውጦ የነበረው እስር ቤት የብርሃን የአትክልት ስፍራ ሆነ። በኒው ቴክሳስ ማረሚያ ቤት ውስጥ የታየው ለውጥ ከዚህ ቀደም ታይቶ የማይታወቅ ነበር። በአንድ ወቅት ስድብ፣ እርግማንና የቡድን ዛቻዎች ያስተጋቡባቸው የነበሩት ኮሪደሮች አሁን አዲስ ነገር አስተናገዱ። ጸጥታን፣ ትህትናንና በአየሩ ላይ የሚሰማ ለስላሳ ስሜት። በየክፍሎቹ አጠገብ የሚያልፉት ዘቦች ሊያብራሩት የማይችሉት ለውጦች ታወቃቸው። ይጮሁና ይጣሉ የነበሩ ሰዎች አሁን በዝግታ ስለ ይቅርታ፣ ስለ እውነትና ከዚህ ቀደም አልመውት ስለማያውቁት የወደፊት ሕይወት ያወራሉ። ይህ ሁሉ የሆነው ነጭ ቆብ ባደረጉት አንድ አዛውንት ምክንያት ነው። ያመሻሹ ላይ ፀሐይ በሾሃማ ሽቦ የታጠረውን አጥር አልፋ ስትጠልቅ እስረኞቹ እንደገና በአዛውንቱ አብዱላ አዚዝ ዙሪያ ተሰበሰቡ። በዚህ ጊዜ ለክርክር ሳይሆን ለመመራትና ሰላምን ፍለጋ ነበር። ከጥቂት ሰዓታት በፊት ሻሃዳን የያዘው ፍራንክሊን እንደ ታማኝ ተማሪ ከአዛውንቱ ጎን ተቀምጧል። በአንድ ወቅት ለክርክር እንደ ጦር መሳሪያ ይይዘው የነበረው መጽሐፍ ቅዱስ አሁን ከእንግዲህ መከለያ መሆኑ ቀርቶ በትዝታነት ጭኑ ላይ በዝምታ ተቀምጧል። አይኖቹ የዋህና ትሁት ነበሩ። አያቴ አሁን ምንድነው የምናደርገው ሲል በሹክሹክታ ጠየቀ። አዛውንቱ በፍቅር ፈገግ ብለው አሁን ልጄ ሆይ ከአምላክ ጋር በልብህ መኖርን ትማራለህ፣ መጸለይን፣ ሶላትን ትማራለህ፣ ራስህን ይቅር ማለትን ትማራለህ አሉት። በክፍሉ ውስጥ ጥልቅ ስሜት አስተጋባ። በባዶ እጁ አጥንት በመስበር የሚታወቀው ግዙፉ እስረኛ ድዌይን እንደ ትምህርት ቤት ልጅ በፍርሃት እጁን አወጣ። አያቴ አምላክ በእውነት ከእስር ቤት ሆኖ ሊሰማን ይችላል? አዛውንቱ እጃቸውን በድዌይን ደረት ላይ አሳረፉ። ከዚህ ይልቅ በደንብ ይሰማሃል፣ ምክንያቱም የተሰበረ ልብ ከኩሩ ልብ ይልቅ ድምፁ ከፍ ብሎ ይሰማል አሉት። የድዌይን አይኖች በእንባ ተሞሉ። ፊቱን ሸፍኖ በዝምታ ራሱን ነቀነቀ። በክፍሉ ሌላኛው ጫፍ ብሮክ ትንፋሹን ለመቆጣጠር እየታገለ ግድግዳውን ተደግፎ ነበር። ወደፊት ቀረብ ብሎ በከበደ ድምፅ
አያቴ እኔ አስከፊ ነገሮችን አድርጌያለሁ፣ ሰዎችን ጎድቻለሁ፣ ሕይወታቸውን አበላሽቻለሁ። አምላክ አሁንም ይቀበለኛል ሲል ጠየቀ። አዛውንቱ ወደ እርሱ ዘወር ብለው በሠራኸው ኃጢአት ከተጸጸትክ አምላክ ያስብልሃል። አንተ ወደ እርሱ አንድ እርምጃ ብትራመድ እርሱ ወደ አንተ ይሮጣል። ያለፈው ታሪክህ ማንነትህን አይወስነውም፣ የሚወስነው ቀጣዩ እርምጃ ነው አሉት። እነዚህ ቃላት ብሮክን እንደ ማዕበል መቱት። ከንፈሮቹ እየተንቀጠቀጡ ራሱን ነቀነቀ። ዲያጎ በመቀጠል ለመሆኑ አምላክ እኔንም ይወደኛል ሲል ጠየቀ። አዛውንቱ በአባታዊ ርኅራኄ ፈገግ ብለው ቀድሞውንም እኮ ይወድሃል ልጄ፣ ጥያቄው አንተስ መልሰህ ትወደዋለህ ወይ የሚለው ነው አሉት። ከዲያጎ ጉሮሮ ውስጥ የስቅስቅታ ድምፅ ወጣ። መላው ክፍሉ በአንድነት የሚተነፈስ መሰለ። አንድ ልብ፣ አንድ ነፍስ። ከዚያም ፍራንክሊን ሁሉም ቀና ብለው እንዲመለከቱ ያደረገ ጥያቄ ጠየቀ። አያቴ አሁን ካመንን በኋላ አምላክ ወይም አላህ ከኛ ምን ይፈልጋል? የአዛውንቱ መልስ ቀላል ግን ኃይለኛ ነበረ። እርሱ የሚፈልገው ቅንነትን፣ ኢኽላስን ነው። በልባችሁ ውስጥ ያለን እውነት ይፈልጋል። እንድትለወጡ ይፈልጋል። ለውጡ ዝግ ያለ ቢሆንም እንኳ፣ በአንድ ጊዜ አንዲት ትንሽ እርምጃ ቢሆንም እንኳ። እስረኞቹ በዝምታና በአድናቆት ያዳምጡ ነበር። አዛውንቱ ቀጠሉ። እስልምና ስለ ፍጹምነት አይደለም፣ ስለ አቅጣጫ ነው። ከአምላክ የፈለገውን ያህል ርቀህ ብትሄድ እንኳ ፊትህን ወደ እርሱ ካዞርክ እርሱ አሁንም እዚያው አለ። ከአንድ ጥግ ለስላሳ የለቅሶ ድምፅ አስተጋባ። ብሮክ በስሜት ተውጦ በሕይወቴ ለመጀመሪያ ጊዜ ንጹሕ እንደሆንኩ ተሰማኝ ሲል በሹክሹክታ ተናገረ። ማንም አላሾፈበትም፣ ምክንያቱም በዚያ ክፍል ውስጥ የነበረ እያንዳንዱ ሰው ተመሳሳይ ስሜት ተሰምቶት ነበር። በሕይወታቸው ለመጀመሪያ ጊዜ የታዩ የተሰሙና ይቅር የተባሉ መሰላቸው። ሌሊቱ እየጠነከረ ሲሄድ በአንድ ወቅት የቅጣትና የጨለማ ምልክት የነበሩት የእስር ቤቱ ግድግዳዎች የመቅደስ ግድግዳዎች መምሰል ጀመሩ። የተሰበሩ ሰዎች ዳግም የሚገነቡበት፣ የጠፉ ነፍሳት የሚገኙበት፣ አምላክ የሚታወስበት ስፍራ ሆነ። ይህ ሁሉ የሆነው አንድ አዛውንት ጥላቻን በቁጣ ለመመለስ እምቢ በማለታቸውና በምትኩ ትዕግስትን በመምረጣቸው ነበር። ያ ሌሊት እስር ቤቱ ወደ መስጂድነት የተቀየረበት የብርሃን ሌሊት ነበረ። በኒው ቴክሳስ ማረሚያ ቤት ላይ ሌሊቱ ቀስ ብሎ ሰፈነ። እስር ቤቱንም ከዚህ ቀደም ከነበሩት ሌሊቶች ሁሉ በተለየ ጸጥታ ውስጥ አጠለቀው። የተለመደው የብረት በሮች ድምፅ፣ የቁጣ ጩኸትና የዘቦች ጩኸት ጠፍቷል። ይልቁንም ድንቅ የሆነ መረጋጋትና ሰላም ተቋሙን እንደ ለስላሳ ብርድ ልብስ አከናነበው። በምግብ አዳራሽ ውስጥ ወደ እስልምና የተለወጡት አዲስ ሙስሊሞች በአዛውንቱ በአብዱላ አዚዝ ዙሪያ እንደተቀመጡ አሉ። ፊቶቻቸው የዋህ ዘና ያሉና ከዚህ ቀደም ተሰምቷቸው በማያውቀው ብርሃን የሚበሩ ነበሩ። ይህ ብርሃን ከጣራው መብራት የሚመጣ ሳይሆን የእርግጠኝነት፣ የተስፋና በመጨረሻ የተከፈተ ልብ ብርሃን ነበር። ፍራንክሊን፣ ብሮክ፣ ድዌይን፣ ዲያጎና ሌሎች በርካታ ሰዎች ያ ቅጽበት እንዳይጠፋ በመስጋት ተቀራርበው ተቀምጠዋል። አዛውንቱ እያንዳንዳቸውን በጥልቅ ፍቅር ተመለከቷቸው። ልጆቼ አሉ፣ ዛሬ ብዙዎች ሊያስቡት እንኳ የማይደፍሩትን ጉዞ ጀምራችኋል። ወደ ጌታችሁ ተመልሳችኋል። ግድግዳዎቹ ራሳቸው የሚያዳምጡ ይመስል ነበረ። ፍራንክሊን አሁንም በስሜት ውስጥ ሆኖ እንባውን እየጠረገ አያቴ እንዴት ነው የምንሰግደው? እኛ ምንም የምናውቀው ነገር የለም ሲል ጠየቀ። አዛውንቱ በቀስታ ፈገግ ብለው ደረታቸውን ነኩና ሶላት የሚጀምረው እዚህ ጋር ነው፣ በቅንነት አሉ። በመቀጠልም ፍጹም የሆኑ ቃላት ወይም ፍጹም የሆኑ ድርጊቶች አያስፈልጓቸውም፣ ብቻ ከልባችሁ ከአምላክ ጋር ተነጋገሩ አሏቸው። እስረኞቹ ቀስ ብለው ራሳቸውን ነቀነቁ። ከዚያም አዛውንቱ ምንም እንኳ እግሮቻቸው ቢደክሙም ቆሙና እጆቻቸውን ከፍ አደረጉ። አብረን እንጸልይ፣ ዱዓ እናድርግ። ቃላቱን ባታውቁ እንኳ በልባችሁ ተከተሉኝ። ክፍሉ ጭጭ አለ። ሽማግሌው አጭርና ለስላሳ ዱዓ አደረጉ። እስረኞቹም አይኖቻቸውን ጨፍነው በሕይወታቸው ለመጀመሪያ ጊዜ አንድ አካል ከሰማይ ሆኖ እንደሚሰማቸው ተሰማቸው። አንዳንዶቹ በከፍተኛ ድምፅ አለቀሱ። አንዳንዶቹ ደግሞ ከኮንክሪት ጣራው ባሻገር ሰማይን የሚፈልጉ ይመስል ቀና ብለው ተመለከቱ። አዛውንቱ ሲጨርሱ ክፍሉ ለረጅም ጊዜ በዝምታ ተዋጠ። ከዚያም በአንድ ወቅት በአምላክ ላይ ይሳለቅ የነበረው ብሮክ በሹክሹክታ አያቴ የዛሬው ሌሊት የተለየ ስሜት አለው አለ። አዛውንቱም ራሳቸውን በመነቅነቅ ምክንያቱም ዛሬ ሌሊት ልባችሁ ነቅቷል አሉት።
በክፍሉ ውስጥ ረቂቅ የሆነ የጥልቅ ስሜት ሞገድ አስተጋባ። ድንገት ከኮሪደሩ የእግር ኮቴ ተሰማ። ዘቦች በበሩ ላይ ቆሙ። የመጡት ስብሰባውን ለመበተን ሳይሆን ለመመልከት ነበረ። አንዳንዶቹ አይኖቻቸው በእንባ ተሞልተው ነበር። ለ15 ዓመታት እዚያ የሰራና ፈጽሞ ስሜቱን አሳይቶ የማያውቅ አንድ ፊት ገብስማ ዘብ እዚህ ለ15 ዓመታት ሰርቻለሁ፣ እንዲህ ያለ ነገር ግን አይቼ አላውቅም ሲል በሹክሹክታ ተናገረ። ሌላኛው ዘብ ደግሞ ይህ ስሜት አምላክ ወደዚህ ስፍራ እንደገባ ያህል ነው የሚሰማው በማለት ራሱን ነቀነቀ። በምግብ አዳራሹ ውስጥ አዛውንቱ እጆቻቸውን አነሱ። ልጆቼ ሆይ ነገ አዳዲስ ፈተናዎች ይመጣሉ። ለውጣችሁን ሁሉም ሰው ላይረዳው ይችላል። እያንዳንዱ መኮንን ወይም እያንዳንዱ እስረኛ ላይ ይቀበላችሁ ይችላል። እስረኞቹ የጭንቀት ስሜት አሳዩ። አዛውንቱ ቀጠሉ። ነገር ግን አስታውሱ፣ እምነት ስለ ምቾት አይደለም፣ ስለ እውነት ነው። አጥብቃችሁ ያዙት። ፍራንክሊን በጥልቅ ራሱን ነቀነቀ። ድዌን በቁርጠኝነት እጆቹን ጨበጠ። ዲያጎ እጁን በልቡ ላይ አሳረፈ። ብሮክም አንለቀውም ሲል በሹክሹክታ ተናገረ። አዛውንቱ በኩራት በሙቀትና በአባታዊ ፍቅር የተሞላ ፈገግታ ፈገግ አሉ። ጥሩ አሉ በቀስታ። ምክንያቱም አምላክ ወደ እርሱ የሚመለሱትን ፈጽሞ አይተዋቸውምና። በዚያ ቅጽበት መብራቶቹ ብልጭ ድርግም አሉ። ጠባብ በሆነው የእስር ቤት መስኮት በኩል የጨረቃ ብርሃን ሰርጎ በመግባት በቀጥታ በአዛውንቱ ነጭ ቆብ ላይ አረፈ። ሰማያት ራሳቸው ምልክት የላኩ ይመስል ነበር። እስረኞቹ ትንፋሻቸውን ውጠው ተመለከቱ። በዚያ ቅጽበት በአንድ ወቅት በጨለማ ተውጦ የነበረው እስር ቤት እንደ መስጂድ በብርሃን በይቅርታና በዳግም ልደት የተሞላ የተቀደሰ ስፍራ ሆነ። ይህንን ቪዲዮ እስከ መጨረሻው የተከታተላችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ